ወጣት ገነት አራጊ ትባላለች የኢዜማ አባልና ከፍተኛ አመራርም ነበረች ኢዜማን ከተቀላቀሉ ብሩህ አእምሮ ከነበራቸው በርካታ ወጣት ሴቶች መካከል አንዷም ነበረች በኢዜማ የነበሩ ወጣት ሴቶች በፓርቲው ላይ የነበራቸው ተስፋና የነበራቸው ፍቅር ገደብ አልነበረውም ዛሬ ከነዚህ ወጣት ሴቶች መካከል አንዳቸውም በኢዜማ ውስጥ የሉም ከኢዜማ ጋር እንዲፋቱ ያደረጋቸው ዋናው ምክንያት ኢዜማ ሁነኛ የተቋሚ ፖለቲካ ሚና በመጫወት የአብይ አህመድን ገደብ ያጡ የፖለቲካ የኢኮኖሚ የማህበራዊ የደህንነትና የውጭ ግንኙነት ቀውስ ጠማቂ እርምጃዎች በመቃወምና አገዛዙን ተጠያቂ ከማድረግ ፈንታ የብልጽግና ፓርቲ የቤት ውስጥ ባሪያ መሆኑ ነበር በዚህ ላይ የአብይ አህመድ አገዛዝ ምንም አይነት ማስመሰያ ምክንያት ወይም ሰበብ ሳይኖረው የአማራን ህዝብ ቅስም ለመስበር ያወጀው ጦርነት አማራ የሆኑትን የኢዜማ ወጣቶች ያስቆጣና ድርጅቱን በገፍ ለቀው እንዲወጡ ያደረገ ነው ገነት አራጌ ከነዚህ ወጣቶች አንዷ ናት በአማራ ህዝብ ላይ የመከራ ዶፍ ከሚያወርደው የአብይ አገዛዝ ጋር በአጋርነት ተጣብቆ የሚሰራውን የቀድሞ ድርጅቷን ትጠየፋለች ገነት የአብይ አህመድን ትጥቅና ቀበቶን እናስፈታለን የሚል እብሪት ለማስተንፈስ መላው የአማራ ክልል ህዝብ ሆ ብሎ በተነሳበት ወቅት ባህር ዳር ነበረች በዛን ወቅት በደርግ ዘመን ይደረግ እንደነበረው የቀይ ሽብር እርምጃ የአብይ አህመድ ጭራቅ ወታደሮች የባህር ዳር ወጣቶችን በሌሊት ከየቤታቸው እየጎተቱ እያወጡ በደጃፋቸውና በወላጆቻቸው ፊት በጭካኔ ሲረሽኑ በአይኗ ተመልክታለች ይህን የአይን ምስክርነቷን ለኢዜማ አመራሮች ለብርሃኑ ነጋ ትናገራለች ብርሃኑ ነጋ በቀይ ሽብር ዘመን ህይወቷ የጠፋው የብሩህ አእምሮ የነበራት ከመለስ ዜናዊ ጋር የሕክምና ትምህርቷን ስትከታተል የነበረች እህት እንደነበረችው ስለምታውቅ አብይ አህመድ ለሚረሽናቸው የአማራ ወጣቶች ቁጭትና ሐዘን ይሰማዋል ብላ ነበር ገነት ለብርሃኑ ምትነግረው የብርሃኑ ነጋ ምላሽ እዚህ ውስጥ ሲገቡ ይህ እንደሚመጣ አውቁም ነበር ወይ የሚል ጥያቄ ነበር ገነት አራጌ እነዚህ ሰዎች ጠመንጃ ይዘው እየተዋጓል ነበርም መሳሪያ በእጃቸው በቤታቸው አልተገኘም ማህበረሰቡን ለማሸበር በሚል እሳቤ ነው ከቤታቸው አውጥተው የረሸኗቸው አንተ እንደምትለው የገቡበት ነገር የለም ብላ ለብርሃኑ ነጋ የሰጠችው ምላሽ የአማራ ጥላቻና የስልጣን ጥም ልቡን ላደነደነው የሰው ጉድ ትርጉም አልነበረውም ገነት አራጌን ጨምሮ ዶክተር ጫኔና ሌሎችም በገፍ የታሰሩ የቀድሞ የኢዜማ አባላት ሌላ ምንም ወንጀል የለባቸውም የታሰሩትና የሚታሰሩት አማራ በመሆናቸው ብቻ ነው በአማራ ላይ ያነጣጠረን የብርሃኑ ነጋና የአብይ አህመድን እርኩስ ጋብቻ ስለተቃወሙ ብቻ ነው እነዚህ የቀድሞ የኢዜማ አባላት እየታሰሩ ያለውም በዶክተር ጫኔ እስራት ወቅት ኢዜማ ካወጣው መግለጫ በመነሳት በኢዜማ ጠቋሚነትና ተባባሪነት ነው ብል እያጋነንኩ አይደለም ለዚህ ክሴ የሰነድ ማስረጃ ማቅረብ አያስፈልገኝም ዜጎችን ልብ በሉልኝ አማሮችን አላልኩም የራሱን የኢዜማ ቋንቋ ነው የምትጠቀመው በጅምላ በድሮንና በከባድ መሳሪያ ከሚጨፈጨፍ በጅምላ ከሚያስር ፍትህን መቀለጃ ካደረገ ሀገርን ከመቼውም ዘመን በላይ ከሚዘርፍ ጨካኝ አገዛዝ ጋር ተባብሮ የሚሰራ ኢዜማ ከአብይ እኩል ተጠያቂ የማይሆንበት ምንም ምክንያት አይኖርም ገነት አራጌ በታጣቂዎች ከቤቷ ከተወሰደች 45 ቀናት አልፏታል ቤተሰቦቿ በህይወት ትኑር አትኑር የሚያውቁት ነገር የለም በከተማ ውስጥ በሚገኙ እስር ቤቶችና ማጎሪያ ቤቶች ተዘዋውረው ሊያገኙት አልቻሉም ከዚህ ቀደም ታስራ በነበረበት ወቅት ከባድ ድብደባ ተፈጽሞባት ነበር አካላዊ ቁመናዋ የአብይ አህመድን ባለጌ አፋኞች ጡቻና እርግጫ መቋቋም የሚችል አይደለም ምን አድርጓት ይሆን ወላጆቿ ብቻ ሳይሆን የምናውቃትን ሁሉ የሚያሳስብ ነው
ጌታው ብርሃኑ ነጋ ሆይ የዚህች ወጣት ሴት ቤተሰቦች ላንተ ክብር በቤታቸው በደገሱት ድግስ ላይ እኔም ታድሜ ፍቅራቸውን የገለጹበትን ምሽት አስታውሰዋለሁ። የገነትን ጉዳይ እንደተለመደው እዚህ ውስጥ ስትገባ ይህን እንደሚከተል አታውቅም ነበር ወይ በሚል ራስን መሸንገያ አምክኖ ስቃይዋን እያወክ እንዳላየ ለፈው ግድ የለም ሌላው ቢቀር እንደዛ ያከበሩና ፍቅራቸውን የገለጹልህ ወላጆቿ ለ45 ቀናት ልጃቸው የት እንደወደቀች ባለማወቃቸው የሚያነቡት የደም እንባ ግድ አይልህም ጌታው ብርሃኑ ሁሉ ነገር ይቀርም ሰው እንዴት ያለ ማስረጃ ይታሰራል የሚል ጥያቄው ይቀርም ሰው እንዴት ፍርድ ቤት ሳይቀርብ 48 ሰዓታት 1 ሳምንትና 14 ቀናት ያልፋሉ የሚለው የቅንጦት ጥያቄም ይቀርም ገነት ታስራ ሰቆቃ ለምን ይፈጸምባታል የሚል ቁጭቱም ይቀርም ሆኖም ግን ለነዛ እንግዳ ተቀባይና አክባሪ ወላጆቿ ስትል ጌታን አብይ ወይም አሽከሮቹን ጠይቀ ልጃችሁ እዚህ ነው ያለችው የምትል ትንሽ መልእክት ማስተላለፍ እስኪቸግር ድረስ ነው ወይ ስብዕና ተንጠፍጥፎ ያለቀው ምን አይነት ክፉ ዘመን መጣ ለገነት አራጌ ከገነት አራጌ ጋር ከየቤታቸው ለታፈኑትና ለሌሎችም አማራ ብቻ በመሆናቸው በግፍ ታስረው ለሚማቅቁት ወገኖቻችን ድምጻችንን እናሰማ አንዳርጋቸው ጽጌ